አይ ይሄማ ቪዲዮ ለቀልድ ብላችሁ ብትሰሩት የሆነ ፐርሰናል ችግር አለባችሁ ማለት ነው። እንዴት ነው የረገጠዋት? የት ነኝ? በእናትህ ቀሊት ያለሽ ምን ጠፋ? ምን እንትን አስጠጋኝ፣ በእናትህ ወደ ፒያሳ አስጠጋኝ። ጠፍተሽ ነው? ጠፍተሽ ነው? ተረጋጊ። መጀመሪያ ሰዎችና እንትን ለበዓል አደራጅቼ ውስጥ ለውስጥ ጉራጌ ክልል ወስዳችኋለሁ ብዬ ቤት ቁጭ ብለን ፍቅረኛ እንዲኖረን የምንጠብቅ ሰዎች ቢላይክ ቤት ቁጭ ብለን ፍቅረኛ እንዲመጣልን ነው። እሺ መጣ እንዴ? መጣላት እንዴ? ሃይ ጋይስ እንዴት ናችሁ? እንደው 2018 መጥቷል። እንደው እንደኖሩ የሚደፋ ነገር የለም። እንደኖሩ የሚደፋ ነገር የለም። ምን ነው የሚታይ? ምን ነው ጡጣ አልቆብን ነው በይኝ። እኔ ጡጣ ጨረስኩ በይኝ እስኪ። ሄሎ ኤቭሪባዲ እንዴት ናችሁ? ቢኒያም ባበዱ ቪዲዮዎች በድጋሚ ተመልሷል። እንዴት ናችሁ? ሁሉ ሰላም ነው? ስራ፣ ኑሮ ምናምን ምን ስራ አለ ዘንድሮ? እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ይህን ፈታ ያሉ ቪዲዮዎች የሚለቀቁበትን ቻናል መቀላቀል ትችላላችሁ። እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ። ከቴሌ ብር ተበድረ ሳትመልስ ለፍርድ ስትቀር። እሺ ለምንድን ነው እስከ ዛሬ ከቴሌ ብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነኝ። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። ኦኬ መጨረሻ ላይ የጮሹ ከችሎት እንድትባረሪ ነው ማለት ነው። ወፍ አታስበው። ጮኸ አይደለም ይኸውልህ፣ ብታለቅሱ ኧረ ምን ብታደርግ አይሰሙም ሲጀመር። ሃው ቱ ሰርቭ ቴሌ ግን በጉልበት ማለት ምን የቆፈሩትን ጉድጓድ ምናምን ልትደፍኝ ነው እየዙርሽ በየመንገዱ። ከቴሌ ብድር ብትበደሩ ሰዎች ግን እውነቱን እናወራና ምን ያህል ነው ችግራችሁ? እኔ እውነቴን ነው። ያበድራል ግን ማለት እንዴት ነው የሚያበድሩ? እኔ ገባው ቴሌ ብር አካውንቴ ላይ ገባው ብፈልግ የሚያበድርበት ቦታ ራሱ ጠፋኝ። አሁን ነው ሀውቱ መበደር ከቴሌ ማለት ነው። የሳፋሪኮም ደንበኛ ነኝ። ሳፋሪኮም ማበደር ሲጀምር ንገሩኝ። እንደ ቴሌዎቹ ጨቅጫቃ አይመስለኝም ሳፋሪኮም። በነገራችን ላይ ሳፋሪኮም ተጠቀሙ። ሪላሽ እስካሁን አትይዛትም? የስ ሳቲስፋክሽን ሌቭል። በስመ አብ። ለካሜራማኑ የወርቅ ሜዳሊያ። እንዴት ነው እንደዚህ ተከታትሎ መቅረጽ የሚቻለው? ድመትና አይጥፊ። አንተ ግን የዘንድሮ ድመቶች እንዳለ ቀርፋፋ ሆኖ አልቀው አይደል እንዴ? በእናትህ የድሮዎቹ እኮ ከማየታቸው በፊት ነው የሚበሏቸው። እንደ ድመት ፈጣን ያለ አይመስለኝም ነበር። ለካ አይጥ ይበቀድማል። በስመ አብ። እኔ ለምን እንደ ጅል እንደዚህ አይነት ቪዲዮ እንደማይ ነው የማይገባኝ። አባዬ ትምህርት ቤት ግጥም ጽፋችሁ ነው ተብለን እስኪ አንድ ግጥም ንገረኝ። እሺ ጻፍ። ማስቲካ ሲታኘክ ይላል ቀጭ ቀጭ፣ ምን አለ የዛኔ ነቅዬ ብረጭ። ምን ነው ነቅዬ ብረጭ እንደ ያንተ መጫወቻ አልሆንም ነበር። ማስቲካ ሲታኘክ ካለ ቀጭ ቀጭ፣ እኔ ምን አቅላለሁ ነገ እንዳለቆጭ። አሁን ነው የገባኝ ሰዎቹ ለምን ኮሜንት ላይ ይህን ምስል እንዳስቀመጡት። መጨረሻው ጭጭ የሆነ ሳዲስ ግጥም ነው የሰማሁት። ሌላ የገባኝ ነገር የለም። እናንተ ይግባችሁም አይግባችሁም አይመለከተኝም። ሲጀመር እንዲገባችሁም እንዲገባባችሁም የማይፈለግ ቀልድ ነው የተቀለደው። አርፈን በጨዋ ደንብ ወደ ቀጣዩ ቪዲዮ እንሄዳለን። ሌትስ ጎ 2030 ኢን ኢትዮጵያ። ማዘር ላግዞታ ደሞ ምን ይመጣጂ ሌባ አቦ ማዘር ላግዞት ባልኩት ይዱ አቦ ያጋ ያለ ረስተኛ አይ ይሄማ ቪዲዮ ለቀልድ ብላችሁ ብትሰሩት የሆነ ፐርሰናል ችግር አለባችሁ ማለት ነው። እንዴት ነው የረገጠዋት?
እንደዚህ ተው እና ይሄን አይተው የሚቀየሙ አሮጊቶች አሉ። አንሱ፣ እንደዚህ አይነት ቪዲዮ አንሱ። ጥሩ አይደለም። የአሮጊቶች እርግማን ደግሞ ጠብ አይልም። ባንዴ ነው የሚደርሰው። በቃ ቀጭ ነው አናት ላይ ማለት ነው። እዴ 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 አረ ያበደ ነው። ይሄ ያበደ ነው። ስቴጅ ምናምን ካልሆነ ያበደ ነው። በቃ ይመቻቸው። እንዲህ ነው በቃ። አሁን እኮ እንደዚህ አይነት ቪዲዮዎች ስናይ እምባምባ ማለት ጀምሮናል። ማለት በቃ ታሪክ ሆኖ ማለት እኮ ነው። ሊፈጠር የማይችል ነገር ሆኖ ማለት እኮ ነው። በጣም እኮ ነው እያዘንኩ። ደስ ይላል። በነገራችን ላይ ይሄን እንደዚህ አይነት ነገሮችን ያብዛልን። ለማንኛውም ትምህርት በዚህ ከቀጠለ ትምህርት 2050 ላይ እስከ 2050 ትምህርት ይኖራል እንዴ? እሺ ተማሪዎች ነገ የኢትዮጵያ ሙዚየም እንሄድና በ2010 ምናምን የነበሩ ማትሪክ ተፈትነው ያለፉ ተማሪዎችን የምንጎበኝ ይሆናል። እሺ መቼ ነው የምንሄደው ሰር? ነገ። የት ነው የምንሄደው ሰር? የኢትዮጵያ ሙዚየም። እንዴ ምን ልንሰራ ነው የምንሄደው ሰር? በ2010 ምናምን የነበሩ ተማሪዎችን ልንጎበኝ። እዛ አድርቆ አስቀምጠዋቸዋል። ሄደን እናያለን። የዩኒቨርሲቲ ላይፋቸው ምናምን እንዴት ነበር፣ ዩኒቨርሲቲ ከገቡ በኋላ እንዴት ነበር። እንዴ ምንድነው እሱ ሰር? ምን ነው አሁን ያልከው? ምንድነው? ምን አልኩ? አሁን ከገቡ በኋላ ምናምን ያልከው ዩኒቨርሲቲ ምንድነው እሱ? በዛን ጊዜ ዩኒቨርሲቲ ኮሌጅ ምናምን የሚባሉ ነገሮች ነበሩ። ተማሪዎች ከ12 በኋላ ዩኒቨርሲቲ ወይም ኮሌጅ ይገቡና የተለያዩ ትምህርቶችን እንዴ ከዛ ከ12 በኋላ የሚማራሉ። ያው በመረጡት ፊልድ በመረጡት እንትን እስከ 5 ዓመት ያው እንደ ፊልዱ ይለያያል እንጂ እስከ 7 ዓመትም ምናምን ነገር ነው። ወይ ግን የሁሉ ከሚለፉ ለምን ችግር ላይ አያጠኑም? ሰር ምንድነው እሱ? ቼክ አድርገው አካውንታቸውን ቲክቶክ ላይ። ኧረ በስመ አብ! ይህ ሟርተኛ የሆነ አይ በገን በዚህ ከቀጠል 2050 ላይ ራሱ የምንደርስ አይመስለኝም። 2025 ላይ በእኛ በራሳችን አቆጣጠር 2025 ላይ ዩኒቨርሲቲዎች እንዳለ ፈርሰው በቆሎ የሚዘራባችሁ ነው የሚመስለኝ ቦታው ማለት ነው። ወይ ደግሞ የሆነ የወታደር ማሰልጠኛ ካምፕ ምናምን የሚሆኑ ነው የሚመስለኝ በዚህ ከቀጠል ነው ማለት ነው። የምን 12 እንዴ የምን አሁን እኮ ተማሪው ራሱ መማር ጠልቷል፣ ደብሮታል። ዝም ብሎ መዋያ ነው አሁን። ወላጅ ራሱ ቤት እያስቸገራቸው ስለሆነ ነው ልጅን ትምህርት ቤት የሚልኩት ተማሪዎች። አሁን አስተማሪዎች እገዳ ነው ያዙ። ገብቷል። ማስተማር ምናምን አይደለም ብቻ 9 ሰዓት ወር 6 ሰዓት እስኪሞላ ድረስ ተጠብቅና በኋላ ልጁን ወደ ወላጆቹ ማስረከብ ነው እንጂ ምን ተማርክናን ሁሉ አይባልም። እንዴት ዋልክ ነው የሚባለው። እኔ አሁን ከዩኒቨርሲቲ ከወጣሁ በኋላ ዩኒቨርሲቲ ያለ ሁሉ አይመስለኝም። እውነቴን ነው የምላችሁ። አባ ምን ሆነሽ? ምን ጠፋሽ? እንዴት ነሽ? የት ነኝ? በእናትህ ቃሊቲ ነው ያለሽ? ምን ጠፋ? ምን እንትን አስጠጋኝ፣ በእናትህ ወደ ፒያሳ አስጠጋኝ። ጠፍተሽ ነው? ተረጋጊ መጀመሪያ። ሰዎችና እንትን ለበዓል አደራጅቼ ውስጥ ለውስጥ ጉራጌ ክልል ወስዳችኋለሁ ብዬ መንገድ ጀምረን እንትን ሄደን ጀማል ወጣለ ሊገሉኝ እንትን እያሉኝ ነው። በእናትህ አትይዘኝ። ስክሪን በቃ የሆነ በጋሪ ነገር ያሸኝሻል። ኧረ በስመ አብ! ጉራጌ በጀሞ በኩል ነው እንዳለው ውስጡን ለመስቀል ጉራጌ ልኪር እኮ ነው። እፎይ አዲስ አበባ በጣም ሰፊ ከመሆኑ የተነሳ በቃ ይብን ከሀገር ወጥቻለሁ ብለህ በስማም ቦርሳ ይላኩልኝ ምናምን ብለህ ቤተሰብ ጋር ስትደውል ጀሞ ነገና ቆየ ፈጨ ደርሳል የምትባለው። ወልቂጤ ያልደረስሽም እንትን ጉራጌ አልደረስሽም። ለማንኛውም ትንሽ ሂጂ ብራዘር፣ ወደ ፒያሳ መልሱት። በስማ ቤት ቁጭ ብለን ፍቅረኛ እንዲኖረን የምንጠብቅ ሰዎች ቢላይክ ቤት ቁጭ ብለን ፍቅረኛ እንዲመጣልን ነው። እሺ መጣ እንዴ? መጣላት እንዴ ፍቅረኛ? የህይወት ሻገር ነኝ ፍቅር እስከዛሬ ስፈልግሽ ነበር። ዛሬ መጥቻለሁ። ፍቅሬን ተቀበይኝ። The reason I am still single. This is the reason I am still single. I mean እዚህ ጋር በር ጋር መጥተው እንዳንኳኩ ነው የምፈልገው። መቼ ነው የኔዋስ የምትመጪው? መቼ ነው መጥተሽ የምታንኳኩ? እኔ እንደው ወጥቼ አልፈልግም፣ ደክሞኛል። ሌላ ስራ አለብኝ። ሲጀመር ቢዚ ነኝ።
ኧረ ግን አንዳንድ ሰው ሀሳብ በጣም እየመጠቀ ነው ያሉ። ይመቻችሁ። ሰላም እንዴት ነሽ? ኧረ ችግር እንትን ገዝቼው እቺ ና አንበሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ እውነት በቃ ይሁን ሙሰጅ እንኪ ያዚ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። ስራዬ መስከረም አስፈሪ ቀጥታ ራሱ መስዋዕት ሊሰዋ ነው እየገባ ያለው። መኖሩን በሌላ ቪዲዮ ቼክ ቢያደርግልን ደስ ይለኛል። ኧረ አንዳንድ ሰው ግን ሼም አልባ ነው። እስኪ አንዴ ለጥቁር ፌስታል ሁላችን ጥቁር ፌስታል ከስንት ነገር እንደገላገለን ከስንት ነገር እንደታደገን እኔ ብቻ ነኝ የማውቀው። ወይኔ በላችሁ። እንደዚህ ነው ይሉኝታ የሚያጠቃን ሰዎች እየተበላን ያለ ነው። አንዳንድ ደግሞ ይሉኝታ የሌላችሁ ሰዎች እንደዚህ ነው እየተጠቀሙ ያሉት። አይበቃንም? እኔ ለቀልድ ብላችሁ የምትሰሩት ቪዲዮ ራሱ እውነት እየመሰለኝ ሲሪየስሊ ቴክ እያደረኩት እየተቸገርኩ ለደም ግፊቴ እና ስኳር ከፍ ዝቅ እያለብኝ ያለው እረፉ። ከአዲስ አበባ ወልቂጤ የምትጓዙ ሹፌርና ተሳፋሪዎች በጉዟችሁ ላይ ተጂ አስጎሪ ቱሉ ቦሎን አልፋችሁ ከተማችን ወሊሶ ላይ ስትደርሱ ሰፈራችን 07 ላይ በስተቀኝ በኩል የሚገኘው ሰላም ግቡ የሚለው ታፔላ በኮሊደር ልማት ምክንያት ስለተነሳ ሰላም ግቡ። ኧረ ስማ ኧረ ላሽ ኧረ በስመ አብ እኔ ጉሮሮዬ ባይዘጋ እንዴት ነው የምስቀው ዛሬ? ጭራሽ እንዲህም ጀመራችሁ? እኔ እኮ መጀመሪያ ምን ሊያወራ እንደዚህ እንዳለው ልጅ እኮ ከዚህ በኋላ ሲመረኝ መኖር ሲከብደኝ ሲጨንቀኝ ገመዴን ገዛና ገመዴን ገዝቼ ልብሴን አሰጣበትና ሲደርቅልኝ ለብሼ ላሽላለሁ። እኛ እኮ በቃ ራሴን ምናምን አደርጋለሁ ሊል ነው ብዬ ነው ኤክስፔክት እያደረኩ የነበረው። ከሴት 1 ሚሊዮን ብር የወንድ ልጅ 100,000 ብር ይወጣል። የወንዶች ጉዳይ የሚቆራበት ምን አባባል? በዚህ ሀሳብ ላይ የሚከራከረኝ ካለ ኧረ ምንም ችግር የለ። እኔ ደስ ነው የሚለው ነገር ኮሜንት ላይ መከራከር ይችላል። ያው ካሞን አስ ኤ ሜምበር ኦፍ ጀንትልመን ኮርቼብሻለሁ። እንደ ሴቶች አባል ማን ነው ሴቶችን እንደሚደግፍ ሰው ደግሞ አንድ ሀሳብ አለኝ። ምንድነው ሀሳቡ? ከእናንተ 1 ሚሊዮን ብር የኛ 100,000 ብር የሚበልጥ ከሆነ ለምን 200 አላረግልሽም እና 1 ሚሊዮን ለኔ አስጭ። እኔ 200,000 አይደል ይበልጣላችሁ? በቃ ታዩ ግድ የለም። እኛ ወንዶች ሩሩ ነን ሲጀመር ሴቶችን ሳፖርት ማድረግ ስለሚመቸን እኔ 200,000 ሰጥሽና 1 ሚሊዮን ለኔ ለምን አስጭ? ይበልጣል ዞሮ አይደል? ሱቅ ቢዝነስ ሱቅ ቢዝነስ ሱቅ Что за бизнес, сука? Что за бизнес, сука? ሃይ ጋይስ እንዴት ናችሁ? እንደው 2018 መጥቷል። እንደው እንደኖሩ የሚደፋ ነገር የለም። እንደኖሩ የሚደፋ ነገር የለም። ምን ነው የሚታይ? ምን ነው ጡጣ አልቆብን ነው በይኝ። እኔ ጡጣ ጨረስኩ በይኝ። እስኪ ምን አይነት ድምጽ ነው? ያሮጊት ነው ጠንከር ያለ ነው። ስማ ከሷ የሚወጣው ሁሉ አይመስልም። እዚህ አንዴ የቤት ኪራይ፣ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደብተር፣ እርሳስ፣ እስክሪብቶ፣ ላጲስ፣ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራ? ዶሮ መስራት እኮ አቃተን። እዚህ መራጢ ደሃነን በቃ ደፋን እኮ ኑሮ ደፋን። ስለዚህ አይዟቸው እንግዲህ ጋይስ፣ ምንም ማድረግ አይቻልም። ቻው ባይ ባይ ጋይሶች። ከሞን እያመናችሁ እንዳይሆን ልጅ ናት ብላችሁ
3 አሮጊት ውስጥ አሉ እዚች ልጅ ውስጥ ማለት ነው። ኧረ የዘንድሮ ልጆች እንዴት ነው በስላችሁ የምትወጡት? ኧረ ምንድነው እየከተቱባችሁ ያሉ? በስመ አብ። ያው እንግዲህ መጣት ከኬክ ማርኬት ነው ዛሬ። እንኳን ደህና መጣህ። እንኳን ደህና ቆየኝ። ያው በዓል እንደው ለምንድነው የሚመሳሰሉብኝ እነዚህ ሰዎች? አሁን ሳያችሁ ለካ ይመሳሰላሉ ትዝ ሲሉኝ ማለት ነው። መሆኑ መጠን ሽቶ ሰጣሃለሁ ላንተ። ግን ሽቶ ዝም ብዬ ሰጠህ የሆነ ጥያቄ ያለ እሱን ጥያቄ ከጠየቅኩ በኋላ ነው የምሰጠህ። ሽቶ ነው የምሰጠህ። ግን መጀመሪያ ጥያቄ ጠይቄ ጥያቄውን ስትመልስ ነው የምሰጠህ። መልሳለሁ። ግን ከባድ ጥያቄ ለሽማግሌ አይጠየቅምና እሺ። ኤኒዌይስ ጥያቄው ምን መሰለህ? ቀላል ነው። ማስቲካ የሚያኘክ ሰው ፈሱ ይሸታል አይሸትም? ማስቲካ ፈስ የለውም። ኖ አይደለም። ማስቲካ የሚያኘክ ሰው አብዛኛውን ጊዜ ማስቲካ የሚጠቀም ሰው ፈሱ ይሸታል አይሸትም? አጋጥሞኝ አያውቅም እኔ። ለማንኛውም ይሄ ጥያቄ ይጠየቀው ሽቶ ለመከለም ስለሆነ አንደኛው 1 ሚሊዮን ነው። አንደኛው ደግሞ ጂኦ አኳ ምንድነው? አኳ ስሙን እናንተ ጥሩት፣ እሱ ይቀበዋል። በጣም ያምራል። ብቻ ብራንድ የሆኑ ሽቶዎች ናቸው። እንደዚህ አይነት ኦሪጂናል የሆኑ ቴስተር ሽቶዎችን ለማግኘት እኛ ሱቅ በነገራችን ላይ አባቱ ነው። በዚሁ አጋጣሚ ልንገራችሁ አባቱ ነው። በጣም እንደሚመሳሰሉ ራሱ አሁን ያዩት ታውቃለህ። ይገርማል። ደስ ይላል። ብዙ ቲክቶከሮች ባክግራውንዳችሁ ሲጠና ለካ አያቶቻችሁ ወይ አባቶቻችሁ አርቲስት ናቸው። ኤኒዌይ አሁን እስኪ ማስቲካኝ ከፈሳና ቼክ አድርጌ እነግራችኋለሁ። እናንተም ቼክ አድርጉ። ይሄ ነገር ሎጂኩ ይሰራል ይመስለኛል ዝም ብዬ ሳስብ። ያለባችሁን ችግር አንድ ባንድ ተራ በተራ ታወራላችሁ። እሺ አሁን ማን ጀምር? እኔ አለው። እሺ አንተ ቲማቲም ጀምር። ምን ዘረኝነት ነው ለራስህ እንትን የምታደርገው? እሺ በቃ አንተ ራስህ ጀምር። ሽጉርት ተንኮልኝ። በቃ እኔ ያለብኝ ችግር ልጁ ሽጋራም ነው ገብቷል። በዚህ ሰርቶንም አያውቅም አንድ ቀን። በቃ ቀኑ ሙሉ በውሃ ሁሉ ጊዜ ማለት ነው። የሚከፈንም ቢላ እንኳን የዛገ ቢላ ነው ገብቷል። መፍታችንን እናፍጎናል ልጁ። በቃ ውጋው። ቀጭኑ ተረጋጋ። ቆይ ጥያቄ ይጠይቃሉ። ሰውዬው ማን ነው? ምንድነው ነገርየው? አልገባኝም። እሺ አንተ ቲማቲም ጀምር። ክብሪት አለ። እሺ አመሰግናለሁ። የኔም ሀሳብ እንደሱ ነው። ተመሳሳይ ሀሳብ ነው ያለን። እሺ አሁን ካሮት ቀጥል። የኛ ችግር በለጡን ገብቷል። በየቀኑ በቃ ታስገባናለች። ማለት የት ነው የምታስገባችሁ? ማለት እኛ በቃ መግባቱን ጠፍተን ሳይሆን ገብቷል። ጸዴ ቢሆን እኮ መግባቱ ይመቸናል። እሷ ግን ታጥባ አታጥም አንድ ቀን እንኳን ማለት ነው። በቃ አንድ ቀን ታጥባ አታጥም፣ ሁሌ ታስገባናለች። በቃ ችግራችን እሷ ናት። አንተ እና ማክስ አርግ ነው የምትሉኝ? እኔ እኮ ቪዲዮቹን እስከ መጨረሻው ሳላይ ያመጣው ነው እየተበላ ያሉት እዚህ ጋር እናንተንም እያስበላ ያሉት። ሶሪ እሺ አንቺ ጋር ሶፊ፣ አንተ ቆይ አትደውል ማለት አሰባም እንዴ? ስሚ አንቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጬ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? ማ እኔ ከአንተ ጋር? አዋ ፍቅር፣ ልቤ ውስጥ ለአንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት ቦታውን። ተይ ግን ፍቅር፣ የታገሰ ልብ አንዴ ካመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስቴጅ የነበረው? እንዴ አዲስ ፍቅረኛ ነው እንዴ? ነው ሸበላ ነው እንዴ? ይሄ አንድሬ ኦናና ነው የመሰለኝ። ስሚ በእሱ አይን ከሆነ ሰልማን ካህን ነኝ። ምን ካላየው አላየሁትም አትልም? ልቅም ያለ ቆንጆ ነው። ተይ ተየኔት መዶሻ በመንቀያው በኩል የመሰለ ሪላሽ ምንም ኤክስ ብትሆን ይሄ አይገባትም። እሱም ጠበሰ እንጂ አልገደለም አይደለም። ይሄ ይገባዋል። ምንድነው መዶሻ በመንቀያው ከጀርባው ብታረጉልኝ እንዲህ ማለት እኮ ነው። መዶሻ በመንቀያው በኩል አንተ ውጤት ተለቋል? አዎ ተለቋል። እና አለፍክ ወደክ ናቲ ታውቂዋለሽ? የኔ ጓደኛ 7 አመጣ። የሰው አልፈልግም ያንተን
ዳንኤልን ታውቂዋለሽ? እንዳላካበደ 9 አመጣ። ያንተን ንገረኝ። ቢኒያምን ታውቂዋለሽ? what ስለኔ ምንም ነገር እንዳታወራ ስለኔ ነግሬሃለሁ። እሱ ደግሞ 7 yo what's wrong with you man? እኔ ጽድት ያለ ውጤት ነው ያመጡት 7 ምናምን ይላል እንዴ? ሳምንት ነው እንደሚቆጥረው ምንድነው 7 ምናምን? የራስን ውጤት ተናገር። እና አንተ ስንት አመጣ? አይ የኔ አልታረመም ገና። 12 ስትሉ እኮ ኢንትራንስ ነው የመሰለኝ እኔ ክላሱን ነው አልታረመም ስትል የበግተራ ክፈሉ ብለናል እንዳለው ልጅ እኮ ነው 12ኛ ማን ዩኒቨርሲቲ ሄዶ ቤተሰቦቹን ገንዘብ የሚያስልክበት መንገድ ሲያጣ ደውሎ የበግተራ ክፈሉ ስለተባልን ጨርሻለሁ ላኩልኝና ቤተሰብ አያውቅም ተብሎ ይቀለዳል። በጣም ነው የሚቀለደው። በስማ No, it can't be true. It can't be true. To be honest, this is my first time seeing እንደዚህ አይነት ኪዩት የሆነ ፖሊስ ኢትዮጵያ ውስጥ። በፈጣሪ ስም እኔ ቆንጆ ፖሊስ ፈልገ ከምታሳየኝ ይኸውልህ ከጥያቄ በፊት ማን ነው ከርግጫ በፊት ጥያቄ የሚጠይቅ ፖሊስ አሳያል። ሁለቱንም አታገኝም። how where is she from? በቃ ለሳክስ ነው ለፊክ ምናምን ነው ለቪዲዮ ዩኒፎርሙን ለብሰው ነው። ሲጀመር ቆንጆ ብትሆን እንኳን ራሱ ፖሊስ ከሆንክ በኋላ ቆንጆ አትሆን። እኔ ሌሎች ፖሊሶች ለመናገር ፈልጌ እስኪ ኮሜንት እናንብብ። ለማንኛውም ይችንማ ህዝብ ኮሜንት ላይ ነው ፈታ የሚያደርገኝ። ዝም ብለሽ ብትመረምሪ የሆነ ወንጀል አታጭብኝ። ኧረ ላሽ ሰረስ ላይ ካርጎ 15000 ላይክ ኮሜንቱን ብቻ ማለት ነው። በቀን 6/5/2016 ዓመተ ምህረት ከ2 ዓመት ወደ ኋላ ማለት ቅዳሜ ማታ ከሌሊቱ 3:42 በድሬዳዋ ከተማ ማራኪ ሆቴል ለተነሳው አለመግባባት ጸብ ጠንሳሹን የነበርኩኝ። አዩ ኪሪንግ እሷን ስጠብቅ የሆነ ገና እንዳየው ራስን ማጥፋት የሚያስመኝ ፖሊስ ካከስክስና ግብዳ የጥቁሩ ዱላላ አይደል ከሱ ጋር ይመጣል። አንተ እሷ በምን እድል ነው በሷ የምትደበደበው? እንዲህ በዚህች መመታት እኮ ዱላ አይደለም ሲጀመር እኮ ኤክሲንግ እኮ አመሩ ዶሬ ነው። እዚህ ሀገር ግን በቃ ህግ የለም ማለት ነው። ሰው ገጭቻ ምንጫለው እያልኩሽ እኮ ነው። ተው በእናትህ እኔ እዚህ ሀገር ሲሪየስሊ ማነው ዝም ብሎ ሲምፕሊ ቴክ የሚደረጉ ነገሮች የሉም። ታው እረፍ፣ ሪስክ ውስጥ እንዳገቡ እረፉ። ከ10 ዓመት በፊት የተሰራ ወንጀል ላይ ተሳትፌ ነበር። መርምሪኝ ነው ያለው። በቃ መርምሪኝ። ህዝቤ በፍቃደኝነት እንዳለ ወንጀለኛ እየሆነ ነው። ኧረ በስመ አብ። እኔ ራሱ አሁን እዚህ ጋር ፖሊሶችን ቆንጆ ፖሊስ የለም ምናምን ብዬ በፖሊሶች ላይ ለቀለድኩት መጠሽ ብትመረምሪኝ በጣም ነው ደስ የሚለኝ። ያሉበትን ኢንቦክስ ላይ ልክልሻለሁ፣ ሌሎች እንዳይመጡ ላንቺ ብቻ ማለት ነው። በስመ አብ እስኪ ካይነ ወጣሽ ቦይኔ ስታምር እውነት ዶሬ ነው። ኧረ በስመ አብ በቃ እኔ ምንም ማድረግ አይቻልም። አንዴ ስቀራል ማን ብቻውን ሲውል ይገባል። አብረን ነው የምንገባት። ከየት ነው እኔ ወንድም እየፈለጋችሁ ምታረ የሚመሩሽ ግን በመጣሪስ በፈጣሪ ይመቻችሁ። ያን ስራዬን ይላል አብረን ከምንበላላ ከምናልቅ ባጭሩ ቢቀጭ ይሻላል።